በያላችሁበት ሰላማችሁ ይብዛ የተወደዳችሁ መሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተማክሰኞ ወደናንተ እንዲደርሱ የተጋጁትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን አመራሮቻችን ከፋኖ ጋር ተስማምተናል ግቡ ብለውን ያልጠበቅነው ገጠመን ሲሉ በጠለምት የተማረኩ የህወሓት የጦር አመራሮች ገለጹ። የጥፋት ተልኮ ሊደናቀፍ መሆኑን የተረዳው የህወሓት ታጣቂ ቡድን በአማራ ክልል አጎራባች አካባቢዎች ተኩስ መክፈቱ ተሰማ። በአምባገነኑ አገዛዝ ምክንያት የኤርትራ ዜጎች ተስፋ መቁረጣቸውን እንዲሁም በሀገራቸው መስራትና መለወጥ ማሰብ እንደተሳናቸው የኤርትራ አባቶች ገለጹ። ሶማሌላንድ ፕሬዝዳንት ለኢትዮጵያ የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ መሆናቸውን ተናገሩ። ፈረንሳይ ከ15 ዓመት በታች ለሆኑ ህፃናት የማህበራዊ ሚዲያን እገዳን አጸደቀች። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ከቆያችሁ ሙሉ መረጃችን የሚደርሳችሁን ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን እንድታጠነክሩ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በ2 ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74,000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ዕድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። ትላንት ከላያችን ላይ አሽቀንጥረን የጣልነው የባርነት ቀንበር ተመልሶ ሲመጣ እጃችንን አጣጥፈን አንጠብቀውም ሲሉ ኮሎኔል ደመቀ ዘውዱ ገለጹ። ዛሬ ትላንት አይደለም፣ በሚገባ ተደራጅተናል፣ ታጥቀናል፣ ተከዜ በሚፋጅ በእሳት ታጥሯል፣ ተዘጋጅተናል ሲሉ ገልጸዋል። አይበገሬው ኮሎኔል ደመቀ ዘውዱ አመራሮቻችን ከፋኖ ጋር ተስማምተናል ግቡ ብለውን ያልጠበቅነው ነገር ገጠመን ሲሉ በጠለምት የተማረኩ የህወሓት የጦር አመራሮች ገለጹ። በጠለምት ግንባር በቁጥጥር ስር የዋሉ የህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረገው በበላይ አመራሮቻቸው በተሰጣቸው የሐሰት የተስፋ ቃል መሆኑን አጋልጠዋል። ምርኮኞቹ በሰጡት መረጃ መሰረትም የበላይ አመራሮቻችን በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ላይ ደርሰናል፣ መንገዱ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባችሁ ነገር ካለ ግን እርምጃን ውሰዱ የሚል መመሪያ ተሰጥቷቸው እንደነበርም አስታውቀዋል። ወደ ቀጠናው ሲገቡ ያልጠበቅነውን እንዲሁም ያልተነገረን ገጠመን ሲሉ የገለጹት እነዚህ አመራሮች የተነገራቸው የስምምነት ወሬ ከመሬት ላይ ካለው የህዝብ ቁጣና ዝግጁነት ጋር ፍጹም የተቃረነ ሆኖ ማግኘታቸውንም አረጋግጠዋል። የታጣቂ አመራሮች ቃል ህወሓት የፕሪቶሪያውን ስምምነት በመጣስ በኤርትራ ካሉ አንዳንድ የፋኖ አመራሮች ጋር ተስማምተናል የሚል ሐሰተኛ መረጃን በመፈብረክ ታጣቂውን ለወረራ እንዳሰማራ የሚያሳይ መሆኑ ተገልጿል። የአማራ ፋኖ የሰላም አማራጭን እየመረጠ በመግባቱ የጥፋት ተልኮ ሊደናቀፍበት መሆኑን የተረዳው የህወሓት ታጣቂ ቡድን በአማራ ክልል አጎራባች አካባቢዎች ተኩስ መክፈቱ ተሰምቷል። ተኩሱ በጠለምት ዋልድባ አካባቢ ዛሬ በ4 ግንባር መጀመሩ ነው የተሰማው። በአካባቢው ያለው የጸጥታ ኃይል በወሰደው የአጸፋ እርምጃም አንድ የድሽቃን ጨምሮ በርካታ የጁንታው ኃይል መማረኩንም ከስፍራው የወጣ መረጃ አመልክቷል። ነገር ግን የህወሓት ኃይሎች በሚከተሉት ቦታዎች ውጊያ ለመጀመር እየተዘጋጁ እንዳለም ተጠቁሟል። ሀምሾ ምድር፣ ተከዜና ፍራፍራ መደማመር፣ በዛና በኩል ፊት ምጫራ እንዲሁም በደርባ አባይ በኩል ማይተክሊት፣ አፍንጫ ኤፍሬም በተባሉ ቦታዎች ወረራ አድርገው ለመያዝ ያለመ ዝግጅትና አሰላለፍን አድርገዋል የተባለው። በአምባገነኑ አገዛዝ ምክንያት የኤርትራ ዜጎች ተስፋ መቁረጣቸውን እንዲሁም በሀገራቸው መስራትና
መለወጥ ማሰብ እንደተሳናቸው አባቶች ገለጹ። ኢትዮጵያ በየዓመቱ የተለያዩ ዩኒቨርሲቲዎችን፣ ፋብሪካዎችንና ሌሎች ዋና የሚባሉ ትላልቅ ፕሮጀክቶችን በማስመረቅ ላይ ተጠምዳለች። በተቃራኒው ደግሞ ኢሳያስ ዝርፊያና ሙስናን ብቻ አስተምሮናል ሲሉ ኤርትራውያን አባቶች ምሬታቸውን ገልጸዋል። አገዛዙ ኤርትራን እንደ በቅሎ አስሮ በየዓመቱ ልማት ማስመረቅ ቀርቶ የተፈጥሮ ኦክሲጅን እንኳን እንዳናገኝ ከመሬት በታች አስሮ ነው የሚገኘው ሲሉ መከራቸውን አስረድተዋል። ኢሳያስ ልክ እንደ ሰለሞን ጥበብ እንዲሁም አቅም ቢኖረው ኑሮ የኤርትራን ሕዝብ ሙሉ በሙሉ ሊገድለው ይችል ነበር በማለት በልማት እጦትና በድህነት ሸንሸል ላይ ታስረው የሚገኙ አባቶች ህመማቸውን ተናግረዋል። አለምነሽ ገብሬ የተባለችውን ተማሪ አግተው 300 ሺህ ብር የተቀበሉ አጋቾች ብሩን እየተቀበሉ እያሉ እጅ ከፍንጅ መያዛቸው ተሰማ። የእውቀት ዘለቃና ካሳው ወንዴ የተባሉ የጎንደር ከተማ ወጣቶች አለምነሽ ገብሬ የተባለችውን የ11ኛ ክፍል ተማሪ በማገት ይዘው በመሰወር ቤተሰቦቿን በማስፈራራት 300 ሺህ ብር ለመቀበል የሞከሩ ቢሆንም የጎንደር ከተማ ጸጥታ ኃይል ገንዘቡን በመቀበል ላይ እያሉ በቁጥጥር ስር አውሏቸዋል። የሶማሌላንድ ፕሬዝዳንት ኢትዮጵያን የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ መሆናቸውን ገለጹ። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብድላቲሮ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ ማድረግ ፈቃደኝነት እንዳላቸው ገልጸዋል። ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪደሮች ያስፈልጋታል ብለው እንደሚያስቡም ተናግረዋል። ይህ መሆኑ ለአፍሪካ ቀንድ ሰላምና መረጋጋት እንደሚፈጥርም ነው ፕሬዝዳንቱ የገለጹት። ኢትዮጵያ ከተባበሩት አረብ ኤምሬትስ የፈረንሳይ ስሪት የሆኑ 20 ሚራዥ 2000 የተባሉ አራተኛ ትውልድ ዘመናዊ ተዋጊ ጀቶችን በቅርቡ ልትረከብ መሆኑን ከአረብ ሚሊተሪ የተገኘው መረጃ አመለከተ። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ የኢትዮጵያ አየር ኃይልን አቅም በእጅጉ ያጠናክራል ተብሏል። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉት ሲሆን ሚሳኤልና ቦምብን ለመተኮስ እንዲሁም የጠላትን የተተኮሰ ሚሳኤልን አየር በአየር ለማክሸፍ ትልቅ ሚናን ይጫወታል ተብሏል። ይህንን ጀት ዩክሬን በቅርቡ ተረክባ የራሽያን KH-101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይ አውላው የነበረ ሲሆን በዚህም 98% ስኬታማ እንደነበረች ታውቋል። የኢትዮጵያ ንግድ ባንክ ተቀማጭ ገንዘብ 2 ትሪሊዮን ብር መሻገሩ ተሰማ። ባንኩ በሀገሪቱ የፋይናንስ ዘርፍ ያለውን የ50% የገበያ ድርሻን ማጠናከሩንም ገልጿል። ተጨማሪ አለን። የኢትዮጵያ ንግድ ባንክ የእርሱ እርካታ የባንካችን ስኬት በሚል መሪ ሀሳብ የደንበኞች አገልግሎት ሳምንት የማስጀመሪያ መርሃ ግብርን እያካሄደ ነው። አቶ አህመድ በዚህ ወቅት የማክሮ ኢኮኖሚ ማሻሻያው ጠንካራ እድገትን እያረጋገጠ በስኬት ጎዳና ላይ እንደሚገኝ ገልጸው ይህም የፋይናንስ ዘርፉ ትርጉም ያለው ለውጥ እንዲያመጣ ማስቻሉን ተናግረዋል። በዚህ ውስጥም የኢትዮጵያ ንግድ ባንክ በከፍተኛ ስኬት እየተጓዘ መሆኑን ጠቁመዋል። የማክሮ ኢኮኖሚ ማሻሻያውን የኢትዮጵያ የፋይናንስ ዘርፍ መሪ የሆነውን የኢትዮጵያ ንግድ ባንክ በዘርፉ ያለውን የመሪነት ሚና እንዲወጣ ማስቻሉንም አስገንዝበዋል። ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ለሚሆኑ ደንበኞች አገልግሎት እየሰጠ መሆኑን ጠቁመው የደንበኞችን ፍላጎት በማጥናትና አዳዲስ አገልግሎቶችን ወደ ስራ እያስገባ መሆኑን ጠቅሰዋል። የደንበኞች ሳምንት ለደንበኞች እንዲሁም እነርሱን ለሚያገለግሉ ሰራተኞች ያለንን ልዩ ክብር የምንገልጽበትም ነው ብለዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በበኩላቸው የባንኩ ስትራቴጂ ዋና አቅጣጫ የደንበኞች እርካታ መሆኑን ገልጸዋል። ባንኩ የሚያመጣቸው አሰራሮችና የሚወስናቸው ውሳኔዎች ደንበኞችን ማዕከል ያደረጉ መሆናቸውንም አጽንኦት ሰጥተዋል። ባንኩ በአጠቃላይ የኢኮኖሚ እንቅስቃሴ ውስጥ ከፍተኛ አስተዋጽኦ እያበረከተ መሆኑን አረጋግጠው ከደንበኞች ጋር የሚኖር መስተጋብር ከቴክኖሎጂና ከሰው ሀብት ጋር የተያያዘ መሆኑን የገለጹት ደግሞ የኢትዮጵያ ንግድ ባንክ የኦፕሬሽን ኤክስኪዩቲቭ ምክትል ፕሬዝዳንት ፍቅረ ስላሴ ዘውዱ ናቸው። ባንኩ በደንበኞች ተኮር ስራ ቀዳሚና ተወዳዳሪ ለመሆን ሰፋፊ ማሻሻያ ማድረጉንም አመልክተዋል። በናዚ ጀርመን የተጨፈጨፉ 6 ሚሊዮን አይሁዳውያንን ለማሰብ የሚከበረው ዓለም አቀፉ የሆሎኮስት መታሰቢያ በአዲስ አበባ በልዩ ልዩ ሁኔታዎች ተከበረ። የተባበሩት መንግስታት ድርጅት ተወካይ አቢባቱ ዋኔ በመታሰቢያው ላይ እንደገለጹት ዕለቱ በናዚ እጅ ያለቁ በሚሊዮን የሚቆጠሩ ሰዎችን ለማሰብ የሚከበር ሲሆን ሆሎኮስት ስናስብ አንድነትን
በሚያጠናክሩና ግጭትን በሚያርቁ ጉዳዮች ላይ ማተኮር ይገባል ብለዋል። በኢትዮጵያ የጀርመን አምባሳደር ቢርጊር ኦሊ በበኩላቸው ጀርመን ለተጨፈጨፈው አስከፊ ድርጊት ኃላፊነት እንደምትወስድና መሰል ጭፍጨፋዎች እንዳይደገሙ በጋራ እንደምትሰራም ገልጸዋል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሱ ደግሞ የዘር መጨፍጨፍ የሚጀምረው ከጥላቻ ንግግር መሆኑን ጠቅሰው ከጥላቻ የራቀ ማህበረሰብ መፍጠር ላይ ትኩረት ሊደረግ እንደሚገባ አሳስበዋል። የሆሎካስት መታሰቢያ ቀን በኢትዮጵያ የእስራኤልና የጀርመን ኤምባሲዎች እንዲሁም በተባበሩት መንግስታት ድርጅት አዘጋጅነት እየተከበረ ሲሆን ይቅርታንና አብሮ መኖርን የተማርንበት ታሪክ መሆኑን ዶክተር አብርሃም ንጉሱ በመግለጫቸው አመልክተዋል። የቡና ልማት የምርት ሂደትና የአፈላል ስርዓቱን ከሌሎች የቱሪዝም ሀብቶች ጋር በማስተሳሰር የማስተዋወቅ ስራ በትኩረት እየተከናወነ መሆኑን የቱሪዝም ሚኒስቴር አስታወቀ። ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። በጅማ ከተማ የቡና ቱሪዝም ላይ ያተኮረ ምክክር መድረክ ባለድርሻ አካላት በተገኙበት ተካሂዷል። በቱሪዝም ሚኒስቴር የቱሪዝም መስህብና ምርት ልማት መሪ ስራ አስፈጻሚ ሙሳ ከደር እንዳሉት የቱሪዝም መዳረሻዎችን ከቡና ጋር የማስተሳሰር ስራ እየተሰራ ነው። ኢትዮጵያ የቡና መገኛ ሀገር እንደመሆኗ ለጉብኝት የሚመጡ ቱሪስቶች የቡና ምርት ሂደት እንዲሁም የቡናችንን ልዩ ጣዕም እንዲቀምሱ ማድረግ ይገባናል ብለዋል። በተለይም የቡና ልማት ምርት ሂደትን እንዲሁም የአፈላል ስርዓቱን ከቱሪዝም መዳረሻዎች ጋር በማስተሳሰር የዘርፉን ገቢ ለማሳደግ ጥረት እንደሚደረግም ገልጸዋል። ጥራትና ደረጃውን የጠበቀ የቡና ምርት ለቱሪዝም ዘርፍ ትልቅ እድገት መሆኑን በመግለጽም የተጀመረው ስራ የኢትዮጵያ ቡና በዓለም ላይ ታዋቂነቱንና ተፈላጊነቱን ለመጨመር ያግዛል ብለዋል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋሽ ወዳጆ በበኩላቸው ክልሉ ቡና በብዛት የሚመረትበት እንደመሆኑ ቡናን ከቱሪዝም ዘርፉ ጋር ለማስተሳሰር ጥረት እየተደረገ መሆኑን አስታውቋል። ቡና ካፈላል ስርዓቱ ጀምሮ የጎብኚዎችን ትኩረት የሚስብ በመሆኑ ይህ እድል ተጨማሪ የቱሪዝም ሀብት ማድረግ እንደሚያስፈልግም አስገንዝበዋል። በተለያዩ ቦታዎች ያሉ የቱሪስት መስህቦችን ለሚጎበኙ የቡና ምርታችንን ጥራት ማሳየት እንዲቻል ከባለድርሻ አካላት ጋር የተጀመረው ስራ ይጠናከራልም ብለዋል። አማራጭ የሙግት መፍቻ ዘዴዎችን በመጠቀም እርቅና ሰላምን ለዘላቂነት ለማረጋገጥ በትኩረት መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። በባህር ዳር ከተማ በተካሄደውና በአማራጭ የሙግት መፍቻ ዘዴዎች ላይ በሚመክረው ጉባኤ ላይ የተገኙት አረጋ ከበደ እንደገለጹት እነዚህ ዘዴዎች እርቅንና ሰላምን በዘላቂነት የሚያመጡ በመሆናቸው ከመደበኛው የፍትህ ስርዓት ጋር ተጣጥመው እንዲሄዱ ማድረግ ይገባል ብለዋል። ጠንካራ ፍርድ ቤቶች የጠንካራ መንግስት መገለጫ መሆናቸውን የጠቀሱት ርዕሰ መስተዳድሩ አማራጭ መንገዶች ደግሞ ህዝቡ በየዕለቱ የሚገጥመውን ግጭት በቀላሉ ለመፍታት ያስችላል ብለዋል። የክልሉ ጠቅላይ ፍርድ ቤት የፍትህ ተደራሽነትን ለማረጋገጥ የጀመራቸውን በዲጂታል የማዘመን ስራዎች ውጤታማ መሆናቸውንም ጠቁመዋል። ኢንተርናሽናል ትምህርት ቤቶች ፈቃዳቸውን ሊነጠቁ መሆኑ ተገለጸ። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። በፕሮፌሰር ብርሃኑ ነጋ የሚመራው ትምህርት ሚኒስቴር በሀገሪቱ የትምህርት ዘርፍ ላይ መብረቅ የተሰኘ አዲስ መመሪያ ማውጣቱ ተሰምቷል። ጉዳዩ በተለይም ውድ ክፍያ እየከፈሉ ልጆቻቸውን በታዋቂ የግል ትምህርት ቤቶች ለሚያስተምሩ ወላጆች የእግር እሳት ሆኖባቸዋል። ኢንተርናሽናል ወይስ ሎካል? ወሳኙ የ30 በመቶ ህግ። የትምህርት ሚኒስቴር ባወጣው አዲስ እንዲሁም አስገዳጅ መመሪያ መሰረት ማንኛውም ኢንተርናሽናል የሚል ስያሜ እንዲሁም ፈቃድ ያለው ትምህርት ቤት ካሉት ጠቅላላ ተማሪዎች መካከል ቢያንስ 30 በመቶ የውጭ ዜግነት ያላቸው ተማሪዎች መሆን አለባቸው። ይህንን መስፈርት ማሟላት ያልቻሉ ትምህርት ቤቶች ደግሞ የያዙት የክብር ስም ተገፎ ደረጃቸው ወደ ሀገር በቀል ትምህርት ቤትነት እንደሚወርድ ካፒታል ጋዜጣ አጋልጧል። ይህ መመሪያ ተግባራዊ ከሆነ እንደ ካምብሪጅ አካዳሚ እንዲሁም ፊሊፐር ያሉ ስመጥር ትምህርት ቤቶች አደጋ ውስጥ ናቸው። እነዚህ ተቋማት ወደ ሎካል ደረጃ ከወረዱ እስካሁን በኩራት ሲሰጡት የነበረውን ዓለም አቀፍ ስርዓተ ትምህርት እርግፍ አድርገው በመተው ወደ ኢትዮጵያ ብሔራዊ ስርዓተ ትምህርት እንዲሁም የፈተና ስርዓት ለመግባት ይገደዳሉ ማለት ነው። የወላጆች ዋይታ እንዲሁም ስጋት ይህንን ዱብዳ የሰሙ ወላጆች ከፍተኛ ድንጋጤ ውስጥ ገብተዋል የተባለው ትምህርት ሚኒስቴር በበኩሉ እርምጃው ፍትሐዊነትን ለማስፈን ነው ይላል። የኢንተርናሽናል ፍቃድ የተሰጣቸው ለዲፕሎማቶች እንዲሁም ለውጭ ዜጎች ልጆች እንዲያገለግል እንጂ የሀገር ውስጥ ባለጸጎች ልጆች
ከሀገራዊ የትምህርት ጥራት ቁጥጥር እንዲሁም ከብሔራዊ ፈተና የሚያመልጡበት መሸሸጊያ ዋሻ እንዲሆን አይደለም ሲል ጠንከር ያለ አቋምን ይዟል። የባለሙያዎች ማስጠንቀቂያስ? ነገር ግን ተንታኞች ይህንን እርምጃ ሀገሪቱን ሊጎዳ እንደሚችል ያስጠነቅቃሉ። በኢትዮጵያ የሚኖሩ የውጭ ሀገር ኤክስፓቶች ልጆቻቸውን የሚያስተምሩበት ትምህርት ቤት ካጡ ሀገር ለቀው ሊወጡ ይችላሉ። በሌላ በኩል አቅሙ ያላቸው ኢትዮጵያውያን ልጆቻቸውን ወደ ውጭ ሀገር መላክ ስለሚጀምሩ የከፋ የውጭ ምንዛሬ ሽሽት ሊከሰት ይችላል ሲሉ ስጋታቸውን አስቀምጠዋል። የማክሮ ኢኮኖሚውን ማሻሻያ የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስትርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሽዴ ገለጹ። ዝርዝሩን ይዘናል፣ እንደሚከተለው ይቀርባል። የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ደንበኞቹን የተቀማጭ ገንዘብ መጠን ከ2 ትሪሊዮን ብር በላይ መሻገሩን የባንኩ የቦርድ ሰብሳቢና የገንዘብ ሚኒስትሩ አቶ አህመድ ሽዴ አስታውቀዋል። ባንኩ በሀገሪቱ የፋይናንስ ዘርፍ ያለውን የ50 በመቶ የገበያ ድርሻ ማጠናከሩም ተገልጿል። ባንኩ የእርስዎ እርካታ የባንካችን ስኬት በሚል መሪ ቃል የደንበኞችን አገልግሎት ሳምንት በዋና መስሪያ ቤት እያስጀመረ ሲሆን አቶ አህመድ ሽዴ በወቅቱ እንደገለጹት ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ደንበኞችን እያገለገለ ይገኛል። የባንኩ የኦፕሬሽን ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ፍቅረ ስላሴ ዘውዱ በበኩላቸው የአገልግሎት ሳምንቱ የደንበኞችን እርካታ ወደ ላቀ ደረጃ ለማሸጋገርና የአገልጋይነትን ባህል ለማጠናከር ያለመ መሆኑን ገልጸዋል። ይህ ለሁለተኛ ጊዜ የሚከበረው የደንበኞች አገልግሎት ሳምንት በሁሉም የባንኩ ቅርንጫፎች በተለያዩ መርሃ ግብሮች እስከ ጥር 26 ቀን 2018 ዓ.ም ድረስ እንደሚቆይም ተጠቁሟል። የኢትዮጵያ ንግድ ባንክ የደንበኞች አገልግሎት አሰጣጥን በማዘመንና ተደራሽነቱን በማስፋት የሀገሪቱን ኢኮኖሚ በመደገፍ ረገድ ግንባር ቀደም ሚናውን እየተወጣ እንደሚገኝም ተመላክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የቀን መሃል ዜናችን ነው። ከባህር ማዶ ያዝናችሁ አለፍን። ተወርሶ የነበረው የሰብአዊ እርዳታ ለዓለም የምግብ ፕሮግራም WFP መመለሱን የሶማሊያ መንግስት አስታወቀ። የሞቃዲሾ ወደብ ማስፋፊያ ስራን ተከትሎ ከመጋዘን ተነስተው የነበሩ የረድኤት ቁሳቁሶች ለዓለም የምግብ ፕሮግራም WFP መመለሳቸውን የሶማሊያ ፌዴራል መንግስት ባወጣው መግለጫ አሳውቋል። የሀገሪቱ መንግስት ይህንን ያስታወቀው በሞቃዲሾ ወደብ የሚገኘው የእርዳታ ቁሳቁስ ማከማቻ ፈርሷል፣ እንዲሁም እርዳታ ተዘርፏል የሚሉ ዘገባዎች ሲወጡ መቆየታቸውን ተከትሎ ነው። የሶማሊያ መንግስት ባወጣው መግለጫ መሰረትም ከመጋዘኑ ተነስተው የነበሩ ቁሳቁሶች ሙሉ በሙሉ ለዓለም የምግብ ፕሮግራም ተመልሰዋል ብሏል። በመግለጫው አክሎም መንግስት ለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድም ገልጿል። የሶማሊያ ባለስልጣናት በአሜሪካ የሚደገፍ መጋዘንን አፍርሰዋል፣ እንዲሁም ለተረጂዎች የታሰበ 76 ሜትሪክ ቶን የምግብ እርዳታ በህገወጥ መንገድ ወርሰዋል የሚል የአሜሪካ የውጭ ጉዳይ መስሪያ ቤት መወንጀሉ ይታወሳል። አሜሪካ ይህንን ድርጊት በመቃወም ለሶማሊያ ፌዴራላዊ መንግስት የምትሰጠውን ሰብአዊ እርዳታን አግዳለች። በደቡብ አፍሪካ ድህነትን እንዲሁም ስራ አጥነትን መቀነስ መቻሉ ተገለጸ። በደቡብ አፍሪካ የተከናወነው የኢኮኖሚ ማሻሻያዎች ድህነትንና ስራ አጥነትን በመቀነስ ረገድ ውጤት ማምጣት መጀመራቸውን የሀገሪቱ ፕሬዝዳንት ሲሪል ራማፎዛ አስታውቀዋል። ፕሬዝዳንት ሲሪል ራማፎዛ በሰጡት መግለጫ መሰረትም ድህነትና ስራ አጥነትን መቀነሱ የሀገሪቱ ኢኮኖሚ እያገገመ መሆኑን የሚያሳይ ሲሆን ይህም እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ አካባቢ ኢኮኖሚውን ዳግም ለመገንባት የተደረገው የጋራ ጥረት ውጤት መሆኑን ገልጸዋል። የደቡብ አፍሪካ ስታቲስቲክስ ተቋም መረጃም በሀገሪቱ የኢኮኖሚ ኢፍትሐዊነት በከፍተኛ ደረጃ መቀነሱን ያረጋገጠ ሲሆን ለዚህም ዝቅተኛ የዋጋ ግሽበትና የመዋለ ንዋይ ፍሰት መጨመርን እንደ ምክንያት አቅርበዋል። በመጨረሻም ፈረንሳይ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን አጸደቀች። የፈረንሳይ ብሔራዊ ምክር ቤት ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ረቂቅ ህግ በድምጽ ብልጫ ማጽደቁን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታወቁ። ፕሬዝዳንት ኢማኑኤል ማክሮን እንደገለጹት ይህ እርምጃ በሳይንሳዊና ጥናት በህዝብ ፍላጎት ላይ የተመሰረተ ሲሆን እንደ ስናፕቻት፣ ኢንስታግራም እንዲሁም ቲክታክ ያሉ የማህበራዊ ትስስር ገጾችን
መጠቀምን ይከለክላል። ውሳኔው የተላለፈው ማህበራዊ ሚዲያ በህፃናት አእምሮ ጤና ላይ እያደረሰ ያለው ጉዳት አሳሳቢ ደረጃ ላይ በመድረሱ መሆኑን ፕሬዝዳንቱ አብራርተዋል። ፈረንሳይ ከዚህ ቀደም መሰል የእድሜ ገደብ ለመጣል ሞክራ በአውሮፓ ህብረት ደንቦች ምክንያት ሳይሳካላት መቆየቱ የሚታወስ ሲሆን አሁን የጸደቀው ህግ ከአውስትራሊያ ህግ ጋር ይመሳሰላል ተብሏል። ይህ አዲስ ህግ የህፃናትን ደህንነት ለመጠበቅና በማህበራዊ ሚዲያ ሱሰኝነት የሚመጡ የጤና ችግሮችን ለመቀነስ ከፍተኛ አስተዋጽኦ እንደሚኖራቸው ኢማኑኤል ማክሮን አብራርተዋል። ወደ መሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ የተጠናቀሩት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ እንዲሁም ኮሜንት ላይ ሐሳባችሁን በማድረስ ድጋፋችሁን ታሳዩን ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው ሰነቀን ተመኘን።